የሚል ሶስት ድምፅ ወጣ። አብርሃም አብርሃም አብርሃም፣ አልዓዛር አልዓዛር አልዓዛር፣ ማርታ 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 እያለ በደይመ ቃል እግዚአብሔር የመጥራት ባህሪው ነውና ሊያስባትና በእናቷ ስለተማጸነችና እናቷን ስለለመነች ሚናስ 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 የሚል ድምፅ ወጣ። ይህ ቃል ሲወጣ ሰማች። ሄዳም ለባሏ ነገረችው። ምን ብላ? ጸሎቴን በእመቤታችን ስዕል ፊት ለፊት ጸለይኩኝ። ጸሎቴን ስጨርስ ተሳለምኩኝ። ተሳልሜ መልሼ ቆምኩኝ። ከየት እንደመጣ አላቅም። ቃል መጣ። ምን የሚል? ሚናስ 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 የሚል 3 ጊዜ መጣ። ወደፊትም አየው፣ ወደኋላም አየው፣ ወደ ግራም አየው፣ ወደ ቀኝም አየው። ሰው ግን የለም። ከዛም የተነሳ ወደ ቤት የመጣው አለችና ለባሏ ነገረችው። የእግዚአብሔር ፈቃድ ይሁን ብለው ተቀመጡ። የእግዚአብሔር ፈቃድ፣ እግዚአብሔር ያለውን ያድርግ። ወይኩን ፈቃድከ፣ ፈቃድህ ይሁን ብለው ተቀመጡ። ከጥቂት ወራት በኋላ ጸነሰች ይላል። ክብርና ምስጋና ለመድኃኒዓለም። ጸነሰች ከጥቂት ወራት በኋላ። ይህን እንግዲህ አንደኛ ሳሙኤል ምዕራፍ 1 ቁጥር 10 ላይ ሐና አለቀሰች። እንባዬን አብስ፣ ድምፄን ስማ፣ ልመናዬን ተቀበል፣ የአገልጋይህን የባሪያህን ችግሯን ፍታ ብላ ለምና ሄደች። እግዚአብሔርም ሰማት። ሲሰማት ልጇን ሳሙኤል አለችው። እግዚአብሔር ይሰማል። ወሰማኒ ቃለ ስእለትየ፣ የልመናዬን ድምፅ አንድም ስእለቴን እግዚአብሔር ሰማኝ አለ። እየተሳላችሁ ያላችሁ በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ስእለታችሁን እግዚአብሔር ይስማችሁ። ከዚህ በኋላ የሚገርመው ነገር እነሆ እግዚአብሔር በስዕሉ በእመቤታችን ስዕል ውስጥ ሚናስ ሚናስ ብሎ አሰምቷት ነበርና ልጁ ሲወለድ ስሙን ከስለ ማርያም በሰማችውና በተረዳችው በተነገራትና በተነጋገረችበት ሚናስ አለችው ይላል። ሚናስ ብላ ጠራችው። ለትምህርት በደረሰ ጊዜ የቤተ ክርስቲያን ትምህርት አስተማረችው። ተማረ። 12 ዓመት ሲሆነው አባቱ አረፈ። ከ3 ዓመት በኋላ ደግሞ እንዲሁ በእንቅርት ላይ ጆሮ ደግፍ እንዲሉ አባቱ ሞቶ በትምህርት ቤት እናቱ እያስተማረችው እንዳለ እንደገና ደግሞ እናቱ ሞተችበት። በድምር 15 ዓመቱ ይሆናል ማለት ነው። በ12 ዓመቱ አባቱ ሞተ። በ3 ዓመት በኋላ ደግሞ እናቱ ሞተች። ልጁ ስንት ዓመት ይሆነዋል? 15 ዓመት ይሆነዋል ማለት ነው። በ15 ዓመቱ የሚገርመው ነገር ለትምህርት በደረሰ ጊዜ የቤተ ክርስቲያን ትምህርት አስተማረችው። በ12 ዓመቱ 12 ዓመት ሲሆነው አባቱ አርፏል። ከ3 ዓመት በኋላ ደግሞ እናቱ ሞተች። መኳንንቱ አባቱን ይወዱትና ያከብሩት ድንቅ ጥሩ ሰው ስለነበረ ይገርመኛል። የቅዱስ ጊዮርጊስን ታሪክም እዚሁ ላይ እናስበዋለን። ቅዱስ ጊዮርጊስ አባቱ በጣም ጥሩ ሰው ስለነበረ አባቱ ሞተና ሌላ በአባቱ ቦታ የተተካው መኮንን አሳደገው። ካሳደገው በኋላ 15 ዓመት ሲሆነው ልጁን አጋብቶ ያንኑ የአባቱን ስልጣን ሊሰጠው ነበረ። ነገር ግን ልጁን ሊያጋባው ሲል ልጁ ሞተችና እሱም ንጉሱም ያው ሞተ። እሱም ዓለምን አልፈለገም፣ አልወደደም። ሰማዕት ለመሆን በ20 ዓመቱ ለተጋድሎ ወጣ። 7 ዓመት ተጋደለ። በ7 ዓመቱ 7 አክሊላትን አግኝቷል ማለት ነው። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን እና ምንድን ነው የሚለው? አባቱ ደግ ሰው ስለነበረ አባቱ ሞቷል፣ እናቱ ሞታለች። እሱ 15 ዓመቱ ሞታል። ስለዚህ በአባቱ ፋንታ ምስፍናን ሾሙት። ሾሙት፣ ሰጡት። በቃ የዚያ ደግ ሰው ልጅ፣ የዚያሽ ደግ ልጅ፣ የሰለት ልጅ ነው፣ ድሃ አይበድልም፣ ፍርድ አያጎልም ብለው ሾሙት። በዚህን ጊዜ ነው እንግዲህ ድሃ ተበደለ፣ ፍርድ ጎደለ እያለ በሃይማኖት ጸንቶ ያስተምር ጀመረ። ያስተምር ጀመረ። በዚህን ጊዜ ዲዮቅልጥያኖስ ከምንም ተነስቶ ካደ። ክዶ ብዙ ሐዋርያትን፣ ብዙ ጻድቃንን፣ ብዙ ሰማዕታትን ወደ ሰማዕትነት እንዲዞሩ አደረጋቸው። አስገደላቸው፣ አስጨፈጨፋቸው። ብዙ ሰማዕታት ሞቱ ተሰውተው። ምንድን ነው የሚለው? ወውእተ ጊዜ ሚናስ ሀደገ ሲመጦ ወረ ውስተ ገዳም ይላል። ይሄ ዲዮቅልጥያኖስ ተነስቶ ብዙዎችን ወደ ሰማዕትነት ሲያስጨፈጭፋቸውና ሲያሰዋቸው፣ በሰይፍ ሲያስመታቸው፣ በጦር ሲያስወጋቸው፣ በእሳት ላይ ሲጥላቸውና በተለያየ ነገር ሲያሰቃያቸው ሹመቱን ጣል አርግፍ አድርጎ ወደ ገዳም ገባ ይላል።
ያን ጊዜ ሚናስ ሹመቱን ትቶ ወደ ገዳም ሄደ። ለብዙ ዘመናት በጾም በጸሎት በትሩፋት በስነ ምግባር ጸንቶ ኖረ ይላል። ሹመቱን ትቶ ወደ ገዳም ገብቶ መጸለይ፣ ወደ ገዳም ገብቶ ምን ማለት ነው? መጾም፣ መስገድ፣ እግዚአብሔር ጋር መነጋገር። ከዕለታት በአንድ ቀን ሰማይ ተከፍቶ ስለ ክርስቶስ ለመሰከሩና መከራ ለተቀበሉ ሰማዕታት መላእክት አክሊለ ክብር ሲያቀዳጇቸው አየ ይላል። ስለ ክርስቶስ በመከራ የደከመ ይህን የብርሃን አክሊል ይቀበላል ሲባል ሰማ፣ አየ፣ ተመለከተ። አየው። አዎ እነዚያ ዲዮቅልጥያኖስ የጨፈጨፋቸው ስለ ወንጌል፣ ስለ ክርስቶስ፣ ስለ ሃይማኖት ብሎ የተጨፈጨፉት በሙሉ በመላእክት እጅ የክብር አክሊል ሲቀዳጁ ተመለከተና ከገዳም ወጥቶ ወደ ከተማ ሄዶ በኢየሱስ ክርስቶስ ስም ወንጌልን መስበክ ማስተማር ጀመረ። ከየት መጀመሪያ ንግስናውን ትቶ ወደ ገዳም ገባ። ገዳም ሲጸልይና ለምን ከቆየ በኋላ ሲሰግድ ከቆየ በኋላ በሰማይ ያለውን የሰማዕታት ክብርና ሽልማት ሲያይ ደግሞ እንደገና ወደ ከተማ ገብቶ ወንጌል ማስተማር ጀመረ። ከዚህ በኋላ ይላል መስበክ ማስተማር ጀመረ። አዎ የሚገርመው ነገር እግዚአብሔር በቸርነቱ ጠርቶ ያከበራቸውን አላውያኑ ክብረ ዘመድ መሆኑን አውቀው ወይም ክቡረ ዘመድ መሆኑን አውቀው አላውያኑ ምን አሉት? ያገሉት ነበረ። መኮንኑን ብዙ ቃል ኪዳን መጀመሪያ ሊያባብሉት ጀመሩ። ለማባበል ወደ እነሱ ሲገባ ምርኮኛ እንዲሆንላቸው ያባብሉት ጀመር። መኮንኑም ብዙ ቃል ኪዳን ገባለት። ሊያሳድገው፣ ክብር ሊሰጠው፣ ባለስልጣን ሊያደርገው ቃል ኪዳን ገባለት። እሱ ግን አይሆንም አለ ይልና ስለዚህ በልዩ ልዩ መከራና ስቃይ እንዲያሰቃዩት ዲዮቅልጥያኖስ አዘዘ። በቃ የመጣበት ዓላማ ሰማዕት መሆን ነበርና ተሰቃየና እነሆ ራሱን በሰይፍ አስቆረጠው። በስጋውም ብዙ ተአምራት ተደርጓል። ኅዳር 15 ቀንም ዕረፍቱ ነው ይለናል። ስለዚህ እንግዲህ በዚህ ታላቅ አባት አንደኛ ሹመት ትቶ ወደ ገዳም ሄደ። ሁለተኛ በገዳም ደግሞ በሰማይ ለሰማዕታት የተደረገውን ክብር አይቶ ወደ ከተማ ገብቶ ወንጌልን ያስተማረ። ከዚያ ቀጥሎ ሰማዕትነትን ፈልጎ ሰማዕት ሆኖ ኅዳር 15 ቀን ያረፈ እግዚአብሔርን የወደደ እግዚአብሔርን የፈቀደና ለሃይማኖቱ የሞተ ስለሆነ አባቶቻችን በእሱ ዕረፍት ቀን የገና ጾም ኅዳር 15 እንዲገባለት አድርገው እዚያ ጥቅምት 27 ቀን ያ በትረ ማርያም የእመቤታችንን ወዳጅ የሆነው ዓርብ ዓርብ ኮሶ መድኃኒት እየጠጣ የመድኃኔዓለም ንፍሮ እየቀቀለ ለድሃ ሲያበላ ዓርብ ዓርብ ግርፋት ሲገረፍ የነበረ መድኃኔዓለምን ሲያስብ ጥቅምት 27 ቀን ዕረፍቱ ሆኖለታልና በዚያ በመድኃኔዓለም ክብረ በዓል አብሮ ይከበርለታል። ይህም ደግሞ ኅዳር 15 ቀን በሱ የክርስቶስ ጾም፣ የሐዋርያት ጾም፣ የገና ጾም፣ የልደት ጾም እንዲጾምለት አድርገዋል። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ሰማዕታት የዚህን ዓለም ናቁ፣ ደማቸውንም ስለ እግዚአብሔር መንግሥት አፈሰሱ፣ መራራውን ሞት ታገሱ። ስለ መንግሥተ ሰማያትም ደግሞ የእግዚአብሔርን ቸርነት ተመለከቱ ይለናል። ሰማዕታት የዚህን ዓለም ጣዕም ናቁ። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጉ። ሰላም እግዚአብሔር ከሁላችን ጋር ይሁን።